ብዙዎቻችን የስኳር ህመም ሲባል የሚታየን የኩላሊት ወይም የልብ ህመም ብቻ ነው። ዛሬ ልታውቋቸው የሚገቡ ወሳኝ መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁኝ ቆዩ። የደም ስኳር መጠንን በአግባቡ መቆጣጠር ለአጠቃላይ ጤናችን ብቻ ሳይሆን ለዓይናችን ብርሃን እጅግ አስፈላጊ ነው። በደም ስኳርና በዓይን ጤና መካከል ያለው ግንኙነት በጣም ጥልቅ ነው። በተለይም የስኳር ህመም ባለባቸው ሰዎች ላይ ይህ ጉዳይ ትልቅ ትኩረት ያስፈልገዋል። ከፍተኛ የደም ስኳር መጠን ለተለያዩ የዓይን ችግሮች መንስኤ ሊሆን ይችላል። ከነዚህም ችግሮች በጊዜ ካልታከሙ እስከ ከባድ የእይታ መታወክ ወይም ሙሉ በሙሉ መጥፋት ሊደርሱ ይችላሉ። ስለዚህ ይህንን ግንኙነት በሚገባ መረዳት በሽታውን ቀድሞ ለመከላከልም ሆነ በጤና ለመኖር በጣም ወሳኝ ነው። ከፍተኛ የደም ስኳር መጠን በመላው ሰውነታችን ውስጥ የሚገኙትን የደም ስሮች ሊጎዳ ይችላል። በተለይም በዓይናችን ውስጥ የሚገኙት ጥቃቅን የደም ስሮች ለዚህ ጥቃት በጣም ተጋላጭ ናቸው። በዓይናችን የኋለኛው ክፍል ላይ የሚገኘው እና ለማየት እጅግ ወሳኝ የሆነው ሬቲና በትክክል ስራውን እንዲያከናውን በእነዚህ ጥቃቅን የደም ስሮች አማካኝነት ደምና ንጥረ ነገሮች ማግኘት አለበት። ነገር ግን በደማችን ውስጥ ያለው የስኳር መጠን ለረጅም ጊዜ ከፍተኛ ሆኖ ሲቆይ እነዚህን ስስ የደም ስሮች በማጥቃት የሚከተሉትን ዋና ዋና ችግሮች ሊያስከትል ይችላል። የስኳር ህመም፣ የዓይን በሽታ ወይንም ዲያቤቲክ ሬቲኖፓቲ፣ የዓይን ሞራ ወይንም ካታራክት፣ የዓይን ግፊት ወይንም ግላኮማ፣ በስኳር ምክንያት የሚመጣ የሬቲና ጉዳት ወይንም ዲያቤቲክ ሬቲኖፓቲ። ይህ በሽታ በስኳር ህመም ምክንያት ከሚመጡ የዓይን ችግሮች መካከል በጣም የተለመደው ነው። በደማችን ውስጥ ያለው ስኳር ሲበዛ በሬቲና ወይንም የዓይን የኋላ ክፍል ውስጥ ያሉትን ጥቃቅን የደም ስሮች በማዳከም በማሳበጥ ወይንም ፈሳሽ እንዲፈስ በማድረግ ጉዳት ያደርሳል። ዲያቤቲክ ሬቲኖፓቲ በሁለት ዋና ዋና ደረጃዎች ይከፈላል። የመጀመሪያው ደረጃ በሬቲና ውስጥ ያሉ የደም ስሮች ላይ ጥቃቅን እብጠቶች ይፈጠራሉ። እነዚህ እብጠቶች ወደ ሬቲና ውስጥ ፈሳሽ ሊያፈሱ ይችላሉ። ይህም የዓይን ክፍል እንዲያብጥና እይታችን እንዲደበዝዝ ያደርጋል። ሌላኛው የከፋ ወይም የላቀ ደረጃ ነው። በሽታው እየባሰ ሲሄድ የቆዩት የደም ስሮች ስለሚጎዱ ዓይናችን በምትካቸው አዳዲስ መደበኛ ያልሆኑ የደም ስሮች ማውጣት ይጀምራል። ነገር ግን እነዚህ አዳዲስ ስሮች በጣም ደካማ በመሆናቸው በቀላሉ ተጎድተው ደም ሊያፈሱ ይችላሉ። ይህም የሚከተሉትን ከባድ ችግሮች ያስከትላል። የደም መፍሰስ ወይንም ሄሞሬጅ፣ በዓይን ውስጥ ደም መፍሰስ፣ ስካሪንግ ወይንም ደግሞ በዓይን ቲሹ ላይ ጠባሳ መፍጠር፣ የሬቲና መላቀቅ ወይንም ሬቲናል ዲታችመንት የሚባለው ሬቲናው ከቦታው እንዲላቀቅ በማድረግ ለከፋ የእይታ ማጣት ይዳርጋል። የዓይን ሞራ ወይንም ካታራክት፣ የዓይን ሞራ ማለት በዓይናችን ውስጥ የሚገኘው የተፈጥሮ መስታወት ወይንም ሌንስ ግልጽነቱን አጥቶ ሲደበዝዝ ወይንም እንደ ጭጋግ ሲጋረድ የሚፈጠር ሁኔታ ነው። ምንም እንኳን የዓይን ሞራ ከእድሜ መግፋት ጋር ተያይዞ የሚመጣ ቢሆንም የስኳር ህመም ያለባቸው ሰዎች ግን ገና በወጣትነታቸው ለዚህ ችግር የመጋለጥ እድላቸው ከፍተኛ ነው። እንዴት ይከሰታል መሰላችሁ? በደማችን ውስጥ ያለው ስኳር ወይንም ግሉኮስ ሲበዛ ወደ ዓይናችን መስታወት ወይንም ሌንስ ውስጥ ይገባል። ከዚያም መስታወቱ እንዲያብጥ ያደርገዋል። በዚህ ሂደት ውስጥ ሶርቢቶል የተባለ የስኳር አልኮል በዓይናችን ውስጥ መከማቸት ይጀምራል። ይህ ንጥረ ነገር መስታወቱን በማደብዘዝ ልክ እንደ ቆሻሻ መስታወት እይታችንን ይጋርደዋል። ሌላኛው ግላኮማ ወይንም የዓይን ግፊት ነው። ግላኮማ ምስሎችን ከዓይናችን ወደ አእምሯችን የሚወስደውን የዓይን ነርቭ ወይንም ኦፕቲክ ነርቭ የሚጎዱ የዓይን ህመም ስብስብ ነው። ይህ ነርቭ አንዴ ከተጎዳ በኋላ መስተካከል ስለማይችል ግላኮማ ለዘላቂ የዓይን መጥፋት ዋነኛ መንስኤ ነው። የስኳር ህመም ያለባቸው ሰዎች ከሌሎች ሰዎች ይልቅ ለግላኮማ የመጋለጥ እድላቸው በሁለት እጥፍ ይበልጣል። በደማችን ውስጥ ያለው ስኳር መጠን ሲጨምር በዓይናችን ውስጥ ያለው ፈሳሽ እንዲከማችና ግፊት እንዲፈጠር ያደርጋል።
ይህ ከፍተኛ ግፊት የአይን ነርቭን በመጫን ቀስ በቀስ እንዲለጠጥና ስራ እንዲያቆም ያደርገዋል። መልካም ነገሩ እነዚህ ከላይ የተጠቀሱት የአይን ችግሮች እንዳይከሰቱ መከላከል ወይንም ከመጡም በኋላ በጤናማ ሁኔታ መቆጣጠር ይቻላል። ለዚህ ደግሞ ዋናው ቁልፍ የደም ስኳር መጠንን በአግባቡ መያዝና የአይን እንክብካቤ ማድረግ ነው። ዋና ዋናዎቹ መከላከያ መንገዶችም አሉ። አንደኛው የደም ስኳር መጠንን መቆጣጠር። የደም ስኳር ሁልጊዜም መሆን በሚገባው ትክክል መጠን ወይንም ታርጌት ሬንጅ ውስጥ እንዲቆይ ማድረግ ለአይን ጤና የመጀመሪያውና ትልቁ እርምጃ ነው። ይህንን ለማድረግ ደግሞ መደበኛ ክትትል፣ የደም ስኳር መጠንን በየጊዜው መለካትና ለውጦችን ማስተካከል፣ መድኃኒት በአግባቡ መውሰድ፣ በሐኪም የታዘዙ መድኃኒቶችን ወይም ኢንሱሊንን ያለማቋረጥ እና በሰዓቱ መጠቀም፣ የተመጣጠነ አመጋገብ፣ ፋይበር ያላቸውን ምግቦች ማዘውተር፣ የተቀነባበሩ ስኳሮችን መቀነስና ለአይን ጤና የሚረዱ ምግቦችን እንደ አትክልትና ፍራፍሬ ማካተት፣ የአካል ብቃት እንቅስቃሴ በቀን ውስጥ ለጥቂት ደቂቃዎችም ቢሆን መንቀሳቀስ ሰውነታችን ስኳርን በአግባቡ እንዲጠቀም ይረዳዋል። የስኳር ህመም ያለባቸው ሰዎች ቢያንስ በዓመት አንዴ የተሟላ የአይን ምርመራ ማድረግ ይኖርባቸዋል። ቀድሞ መለየት ብዙ የአይን ችግሮች መጀመሪያ ላይ ምልክት ስለማያሳዩ በምርመራ ቀድሞ መለየት የከፋ ጉዳት ሳያደርስ በወቅቱ ታክሞ ለመዳን ይረዳል። የደም ግፊትና ኮሌስትሮልን መቆጣጠር። ከፍተኛ የደም ግፊትና የኮሌስትሮል መጠን በስኳር ህመም ምክንያት የሚመጡ የአይን ችግሮችን ይበልጥ ያባብሳሉ። መፍትሄው የአኗኗር ዘይቤን በማስተካከል እንዲሁም አስፈላጊ ሲሆን መድኃኒቶችን በመውሰድ እነዚህን ሁኔታዎች መቆጣጠር የአይን ጤናን ለመጠበቅ ወሳኝ ነው። ማጨስን ማቆም። ማጨስ ከስኳር ህመም ጋር ተያይዞ የሚመጡ የአይን ችግሮች የመከሰት እድላቸውን በከፍተኛ ሁኔታ ይጨምራል። ማጨስ ማቆም ጥቅሙ የአይንን ጤና ከመጠበቁም በላይ ለአጠቃላይ የሰውነት ጤና መሻሻል ትልቅ አስተዋጽኦ አለው። በደም ውስጥ ያለው የስኳር መጠን ለአይናችን ጤና ያለው ሚና እጅግ ከፍተኛ ነው። በተለይ የስኳር ህመም ላለባቸው ወገኖቻችን ይህ ጉዳይ የህይወትና የብርሃን ያህል ዋጋ አለው። ከፍተኛ የደም ስኳር የሚያስከትላቸውን አደጋዎች በሚገባ በመረዳት እንዲሁም አስቀድሞ ጥንቃቄ በማድረግ የአይን ብርሃንን ጠብቆ ለረጅም ዘመን በጤና መኖር ይቻላል። መደበኛ የአይን ምርመራ ማድረግ እና የስኳር መጠንን በአግባቡ መቆጣጠር በአይን ላይ ሊደርሱ የሚችሉ አስከፊ ጉዳቶችን ለመከላከል ብቸኛውና አስተማማኙ መንገድ ነው። እስቲ ዛሬ አንድ ጥያቄ ልጠይቃችሁ። እናንተ ወይም ቤተሰባችሁ ለመጨረሻ ጊዜ የአይን ምርመራ ያደረጋችሁት መቼ ነው? እስቲ ኮሜንት ላይ ጻፉልኝ፣ እንወያይበት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት እባካችሁ ለምትወዷቸው ሰዎች፣ በተለይ የስኳር ህመም ላለባቸው ቤተሰቦቻችሁ ሼር አድርጉላቸው። የአይን ብርሃናቸውን እንታደግ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናና ብርሃን ለሁላችሁ ተመኘን።